ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ትንቅንቅ በሚል ርዕስ ስር ያሰፈረውን ክፍል አንድ እናቀርብላችኋል። መቅድም ደራሲው ማስታወሻ። የዚህን ድርሰት አጽመ ታሪክ የጻፍኩት በ1998 ዓመተ ምህረት መጨረሻ ነበር። በፊልም ድርሰት መልክ አዲስ አይነት ድርሰትና ገጸ ባህሪያትን ለማስተዋወቅ ካደረብኝ ምኞት የተነሳ ያንን ተከትሎ ብዙ መጥቀስ የማልፈልጋቸው ክስተቶች ገጥመውኛል። ለምሳሌ ከጠራዙ የተነጠቁ ቁንጽል ታሪኮች በማላውቀው መንገድ ቃል በቃል ለገበያ ውለው ሳገኝ ሰላቢ ቤት ብሎ አገኘኝ ብዬ መደንገጥም መገረምም ማዘንም አልቀረልኝም። የጀመርኩትን ሐሳብ ዳር ማድረስ አለብኝ የሚል እልህ ግን አስቀጠለኝ። በአስቸጋሪ የኑሮ ሁኔታ ውስጥ ተስፋ ሳልቆርጥ ለቀጣዮቹ 2 ዓመታት ድርሰቱ በሚያነሳቸው ጭብጦች ላይ ከብዙ የሙያ ሰዎች ጋር በመገናኘትና በማንበብ ጥናቶችን አደረግኩ። ቀን ሌላ ሥራ እየሠራሁ ሌሊት ስጽፍ ስሰርዝ እያደርኩ በፈጣሪ መልካም ፈቃድ በመጨረሻ በህዳር ወር 2000 ዓመተ ምህረት ላይ በኮምፒውተር ተተይቦ 159 ገጾች ያሉት የፊልም ስክሪፕትና 42 ገጾች ያሉት የገጸ ባህሪያት ትንተና ካራክተር አናሊሲስ ጥራዝ ወጣ። ብዛቱም ሆነ የአጻጻፍ አይነቱ የተለመደ አልነበረም። ያንን የፊልም ድርሰት በወቅቱ ለተለያዩ በቅርብም በሩቅም ለማውቃቸው አንጋፋ የሙያ ሰዎች አሳይቼዋለሁ፣ አስተችቼዋለሁ። የማረሳቸውን አስተያየቶችና ትምህርቶች አግኝቼበታለሁ። አሁንም ያ የስክሪፕት ጥራዝ በሀገር ውስጥ በማከብራቸው ጥቂት የሙያው ሰዎች እጅ ይገኛል። በሁኔታዎች አለመመቻቸት፣ በአቅም ማጣትና በመጨረሻም በራሴ ውሳኔ ሁሉም ተከድኖ እንዲቀመጥ ሆነ። እንደ ዋዛ 16 ዓመታት አለፉ። በስደት ወደ ሀገሬ ካናዳ ከተሻገርኩ ራሱ 6 ዓመታት ተቆጠሩ። ቀደም ባለ ዘመኔ እንደማደርገው ሁሉ ጊዜና አቅም በፈቀደ መጠን በማኅበራዊ ሚዲያ ሐሳቦችን፣ ኒሶችን፣ የመጽሐፍ ዳሰሳዎችን ሳጋራ ቆይቻለሁ። ከእነዚህ የተወሰኑት የሀገር ውስጥ ጋዜጦችን፣ መጽሔቶችንና የዩቲዩብ መስኮቶችን ጎብኝተዋል። በቅርቡ ፈጣሪ ሲረዳኝ ለ1 ዓመት ገደማ ከኑሮ ሩጫዎች ፈቀቅ ብዬ የማርፈበት አጋጣሚ አገኘው። እሰየው ብዬ ውስጤን ስጨቀጭቀኝ የቆየው ሐሳብን አነሳው። ለ16 ዓመታት ከድኜ ያስቀመጥኩትን የፊልም ድርሰት ወደ ልብ ወለድ መጽሐፍነት ለመቀየር። ይህ መጽሐፍ የተከደነው ሲከፈት የተገኘ ነው። ከብዙ የከረሙ ነገሮች ጋር ተላትም ያለው እንደ አዲስ ተገርም ያለው ከአሁን ጋር ለማስማማት አንዳንድ እርምቶችን አድርግ ያለው በተቀረ ብዙዎቹ እንዳሉ ናቸው። በመጽሐፍ ረዥም ልብ ወለድ ላዋለድ ብዬ ስነሳ የመጀመሪያዬ ነው። ስለሆነም ሙሉ ልብ ወለድ የሚለውን እርሱት። በተቻለኝ መጠን ግን ለራሴ ባነበው ደስ እንደሚለኝ አድርጌ የሚነበብ የማይረሳ ታሪክና ታሪከኞችን ለማቅረብ ሞክሬያለሁ። ይህ ልብ ወለድ ከ16 ዓመታት በፊት የተጻፈ ነው። ወጣትነት የወለደው ሐሳባዊነት ወይም አይዲያሊዝም ይበዛበታል። ያንን ተምኔታዊውን ኃይል ዕድሜና ኑሮ ተጋግዘው ስላስጣሉኝ ይቆጨኛል። አንብቡት፣ ገጸ ባህሪያቱን ተዋወቁ። ምናልባትም የምትወዱት የምትኮንኑት አሊያም ራሳችሁን የሚመስል ታገኙ ይሆናል። አሊያም ሁሉም ነገር እንቶ ፈንቶ ሆኖባችሁ ወደ ቅርጫት አሊያም ለሸምሱ ሱቅ ተወረውሩታላችሁ። ሁሉም ሙሀባ ይሆንላችሁ። ካነበባችሁት በቂ ነው። ፈጣሪ ኢትዮጵያችንን ይባርክ። ደራሲው 2016 ዓመተ ምህረት ትንቅንቅ ምዕራፍ 1 አሁን። በአማኑኤል የአእምሮ ሕሙማን ሆስፒታል ቅጥር ግቢ ውስጥ የሐኪሞች መዝናኛ ሻይ ቤቱ ግልጋሎት ከመስጠት ባለፈ ለውበቱም ብዛም ቦታ ያለው አይመስልም። በመደዳ በተደረደረው እያንዳንዱ ጠረጴዛ ዙሪያ ሦስት ወንበሮች ዙሪያውን እየተሰገሰጉ ተሰድረዋል። በግድግዳው ላይ በትልቁ የተሰቀለ ግድግዳ ሰዓት ጠቋሚ 7 ሰዓት ላይ ጣቱን ቀስሯል። የኢትዮጵያ አየር መንገድ ክላሲካል ዜማ በየማዕዘኑ በተሰቀሉት ትንንሽ ስፒከሮች በኩል ከጫጫታው ዘልቆ ይሰማል። በተመሳሳይ የተከፈተው የሻይ ቤቱ የቴሌቪዥን ስርጭት ደግሞ
ድምፅና ምስል እያዋሃደ ዜና ክፍለ ጊዜ መሆኑን እያወጀ ነው። አብዛኛው ጠረጴዛና ወንበር እንደተዝረከረከ ባዶውን ቀርቷል። ቀይ በጥቁር ጋውን የለበሱ አስተናጋጆች ውር ውር እያሉ በየጠረጴዛዎቹ ላይ ሐኪሞችና እንግዶቻቸው ምሳ እየተመገቡባቸውን የምግብ ሳህኖች፣ ትሪዎች፣ ሹካና ማንኪያዎች፣ ብርጭቆዎች ወዘተ ከየጠረጴዛዎቹ ላይ እያንኳኩ ይለቃቅማል። ሐኪም መሆናቸው በለበሷቸው ነጫጭ ጋውኖች የሚያስታውቁ ጥቂት ሐኪሞች እጅና አፎቻቸውን በሶፍት እየጠራረጉ እያወኩ ሲወጡ፣ ሌሎቹም በየፊናቸው ቡና ሻያቸውን አክትመው ከሻይ ቤቱ ወደሚያስወጣው በር ሲራመዱ ይታያል። የሻይ ቤቱ ጫጫታ፣ ብዙ የሚራመዱ እግሮች፣ የቴሌቪዥኑ ዜና እና የአየር መንገዱ ክላሲካል ድምፅ ተደማምሮ ሻይ ቤቱን በእርግጥም ለአማኑኤል ሆስፒታል እንዲስማማ ተደርጎ በልዩ ሁኔታ የተደራጀ ጨረባ ተስጋር ያስመስለዋል። ከጨረባው ታዳሚዎች መሃል ተደማምጦ ለመጫወት የሚፈልግ ቢኖር ተጠጋግቶ ማንሻከክ አሊያም በጎላ ድምፅ ማውራት የግድ ነው። በመደዳ ከተደረደሩት የሻይ ቤቱ ጠረጴዛዎች ለአመል ያህል ፈንጠር ብሎ የግድግዳውን ማዕዘን ታኮ በተቀመጠው ጠረጴዛ ላይ የሐኪሞችን ነጭ ጋውን የተጎናጸፈ አንድ ጎልማሳ ሰውዬና የአማኑኤል የአእምሮ ሕሙማን የሚለብሱትን መደቡ አረንጓዴያማ ሆኖ ከላይ ወደ ታች በደማማቁ አረንጓዴ ቀለሞች የተሰመሩበትን ሙሉ ቢጃማ መሳይ ቱታ የለበሰ ሌላ ሰው በጥንድ ታድመዋል። በጨረባ ተስካሩ መካከል ለመሰማማት ሲሉ ተጠጋግተው በዝግታ ማውራቱን የመረጡት ይመስላል። ጋውኑን የደረበው ዝነኛው የአማኑኤል ሆስፒታል ሳይካትሪስት ዶክተር ሙሃባ አባስ ሲሆን አብሮት ያለው ደግሞ ዓመቱን ሙሉ በእሱ የአእምሮ ሕክምና ክትትል ስር የቆየው ታካሚው መስፍን ጋሻው ነው። መስፍን በግርግሩ መሃል እርጋታ በሞላበት መንፈስ ወደ ዶክተር ሙሃባ ጆሮ አቅጣጫ በመጠኑ ዘንበል ብሎ ይናገራል። ዶክተር ሙሃባ ከመስፍን ጋር እያወራ በሐሳቡ የመስፍንን የቀድሞ የአእምሮ ሁኔታና ድንገት የሚያገረሽበትን ነውጠኝነት ከአሁኑ እርጋታው ጋር እያነጻጸረ ለአፍታ አሰላሰለ። ወይ ግሩም! መስፍንን ጭር ባለ ሌሊት እንዲያ ህሊናውን ሲበጠብጠውና ሲያጓራው የነበረ የአእምሮ ነውጥ አሁን እንዲህ ጩኸትና ትርምስ በሞላበት ቦታ እንኳን ሆኖ ይህን የመሰለ እርጋታና የሰከነ አንደበት ተላብሶ ተገኘ ብዬ ብናገር ማን ያምነኛል ሲል በእርግጥም የመስፍንን የጤንነት ለውጥ ላስተዋለ ተአምር መሰኘቱ አይቀርም። ዶክተር ሙሃባ በክርኖቹ በመካከላቸው ያለውን ጠረጴዛ ተደግፎ በአሁን ሰዓት ሙሉ ጤናማ መሆኑን ወደ ደመደመው የአእምሮ ታካሚው መስፍን ጋሻው ጠጋ ብሎ በለውሳስ መናገሩን ቀጠለ። እናማ ይኸው አንተም ወደ ጤና ተመልሰሃል። ሕፃናውን በመልካም ጤንነት ላይ እንደምትገኝ ገምታለሁ። ለማንኛውም ከነገ ዕለት ጀምሮ ከዚህ ሆስፒታል መውጣት ትችላለህ። ካሁን በኋላ ለራስህና በተለይ ለምትወዳትና ካንተ በቀር በዚህ ዓለም ላይ የምታውቀው አባት ለሌላት ሕፃን ዕድላዊት ስትል የራስህን ጤንነት በሚገባ መንከባከብ አለብህ። ለወደፊቱ ስለምናደርገው ነገር በዝርዝር እነግርሃለሁ። ለአሁን ግን ሌላ ምለው የለኝም አለው። መስፍን በበኩሉ በጠረጴዛው አብሮት ለታደመው ሳይካትሪስት በስሜት በተሞላ መንፈስ በልቡ የሚያስበውን ተናዘዘ። ዶክተር ሙሃባ መቼም ጆሮቼ የሰሙትን ነገር ሁሉ የኔን አእምሮ ህመም ለማስታገስ የፈጠርካቸው ሳይሆን በእውነት የተደረጉና እንደሆነ ከልብ ያምናለሁ። ግን አለ አይደል ነገሩ ሁሉ ህልም እንጂ እውን አልመስላለኝ። አሁን ግን ሁሉ ነገር የተገልጾልኛል። ከምንም በላይ እጅግ የምጓጓው መቼ ልጄን ቆይ ዶክተር ማን ብለህ ነበር ልጄን የጠራሃት? ዕድላዊት ነው ያልካት አይደል? እውነትም ዕድላዊት ነፍስ ካወቀች ጀምራ ስትቃጥት ኖራ በመጨረሻ በእኔ በደከመው አባቷ ብርታት ሳይሆን አምላክ በቃሽላት ዕድሏ ሆነና ነፍሷ አንሰራራች። አዎ ዶክተር፣ እውነትም ስሟ ዕድላዊት ነው መሆን ያለበት፣ ዕድላዊት መስፍን። ግን ስሜቱ አፍታም አልቆየ። በደስታና በጉጉት የበራው የመስፍን ፊት ባንዴ ከል የለበሰ መሰለ። እኔን ያሳሰበኝ ጉዳይ ዶክተር ሙሃባ የአንተ ደህንነት ነው። የነገርከኝ ሁሉ እውነት ከሆነ ከአሁኗ ደቂቃ ጀምሮ በማንኛውም ሰዓት እኮ ልትያዝ ትችላለህ። ያንተ ያለ አስበዋል። ይህን ታዲያ ምንድን ነው የምትጠብቀው ዶክተር? ማለቴ ያለ ጭንቀት በተሞላና ምላሽ በሚሻ አስተያየት
ዶክተር ሙሀባን ተመለከተው። እድሌን ዕጣ ፈንታዬን ነው የምጠብቀው መስፍን። አንድ ሰው ጉዞውን ሁሉ ሲጨርስ በስተመጨረሻ ከዕጣ ፈንታው ሌላ ምን ሊጠብቅ ይችላል? መስፍን አለ ዶክተር ሙሀባ። ክፍል 2 ይቀጥላል።